የነበረው በባህሪ እኔ ደነዝ ነኝ። ዱዓህን አላህ እንዲቀበልልህ ትፈልጋለህ? ይህንን የነብዩና አለይሂ ሰላቱ ወሰላምን ሐዲስ በጥሞና አዳምጠኝ። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትሮቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። እንዴ ዮኒ ማኛ ሁሉም ሰው እንዳንተ ደደብ ነው እንዴ የሚመስልህ? ህግ የሚፈልገውን ወንጀለኛ አካል ህግን ፈርቶ እንደ አይጥ የገዳም ጉድጓድ ውስጥ የተደበቀን አንድን ወንጀለኛ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። እንግዲህ አንድ መልዑን የሆነ ሰው ረሱላችን ተሳልቦ በህግ ቁጥጥር ስር ሊውል ሲፈለግ የነበረ ሰው ነበር። እንግዲህ ዛሬ ደግሞ ከተደበቀበት ወጥቶ እንግዲህ ለቅሶውን እያሰማ ነው ያለው። እውነት ነው ለቅሶ ነው የሚባለው። እንግዲህ ደግሞ ክሱን ውስብስብ ለማድረግ በጣም ብዙ ርቀት እንዴት እንደሄዱ በጣም የሚያሳይ ቪዲዮ ነው የተለቀቀባቸው። ላይቭ ላይ እንግዲህ ቀርቦ አቡነ አብርሃም እንግዲህ ክሳችንን ጋርቤጅ ውስጥ ጨምረውብናል ሲል ነው በንዴት የተናገረው። ምንድነው መረጃው የሚለውን ሙሉ መረጃውን ታገኙታላችሁ። ሁላችሁም ይህን ቪዲዮ እስከመጨረሻው መከታተላችሁን እንዳትዘነጉ አድራ ማለት ፈልጋለሁ። በሌላ ቪዲዮ ደግሞ እንግዲህ ዮኒ ማኛ እፎይ ጋር ካልተወያያችሁ ብሎ በጣም እያስቸገረ ነበር። ለሱ እንግዲህ የሚገባውን መልስ መሲ መልሳለታል። እሱንም ቪዲዮና ሌሎችን ቪዲዮዎች ጨማምሬ ይዤላችኋለሁ። ሁላችሁም ይህን ቪዲዮ ላይክ ያደረጋችሁ እንድትጀምሩት ጋብዛለሁ። ቀጥታ ወደ ዛሬው ቪዲዮ ነበረው። በባህሪ እኔ ደነዝ ነኝ። ምንም ነገር እኔ ፍራቻ በህይወት ያላቅም ምንም ነገር ማለት ነው። ድንዝዝ ያለ ሰው ታውቃለህ። እና ጀስ ህልም ነው በእውነታቸው ነው እነዚህ ሰዎች እያሉ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኖች ኦኬ፣ አንዴ ቲክቶክ እንትን እያለ ነው እሰማለሁ ይሰማል። እሺ ስታክ እያደረገብኝ ነው። ኦኬ አሁን ተመልሻለሁ። መልካም የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው፣ ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይሄንን ነግሮን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን እቃኛ ትተናል፣ ክሱን ከናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይሄን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይሄን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበትና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ፐርሰናሊ የምናነሳቸው ነበሩ። ለምሳሌ ቤታተን ለጊዜው ማረፊያ እንኳን አሳድሩን ብለናቸው በሊቀ ጳጳሶች ምናምን
ፍቃደኛ ያልሆኑ አሉ። እንደዚህ ቤታቸውን ዘግተው እንደዚህ የተቀመጠ ቤታቸውን ማለት ነው ለሁለት ቀን ለሶስት ቀን እንቀመጥበት እስቲ ወይንም ደግሞ እንመካከርበት ብለናቸው እንኳን ፍቃደኛ ያልሆኑ አሉ። ይሄ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም ይሄ ግን ለገዛ ጥቅማችን ስለሆነ እንቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ እንደሰማችሁት እንግዲህ ደነዝነቱን አስረግጦ ነው የተናገረው። እኛ ደግሞ ያው ደነዝ አይደለህም አላልንም። ደነዝ መሆንህን የሚያስረዱ በጣም ብዙ ቪዲዮዎች አግኝተናል አይተናልም። ብዙ ሰዎች እንግዲህ ይህን ደነዝ መሆንህን አረጋግጠናል። ነገር ግን እኛ አሁንም ቢሆን ለመንግስት ጥያቄያችን ለህግ ሊቀርብ ይገባል ነው። እንግዲህ ገዳም ለገዳም ሲደበቅ ከኖረ በኋላ ተመልሶ መጥቶ ስድቡን ቀጥሏል። አሁንም ስድቡን እየቀጠለ ነው ያለው። ነገር ግን ሁላችንም እኛ አንሳደብም። አልহামዱሊላህ በትግስት ለህግ እስከሚቀርብ ድረስ እንታገላለን ማለት ነው። ነገም ዛሬም ትግላችንን አፋፍመን እንቀጥላለን። እፎይ የሚባል ግለሰብ ለህግ ተጠያቂ እስከሚሆን ድረስ ትግላችን ይቀጥላል እና እንግዲህ ይህ እንደዚህ ደነዝ የሆነ ሰው ጋር ነው ዮኒ ማኛ እንግዲህ ተወያዩ የሚለን። የሱን ቪዲዮ ደግሞ ተመልከቱ። እንዴ ዮኒ ማኛ ሁሉም ሰው እንዳንተ ደደብ ነው እንዴ የሚመስልህ? ህግ የሚፈልገውን ወንጀለኛ አካል ህግን ፈርቶ እንደ አይጥ የገዳም ጉድጓድ ውስጥ የተደበቀን አንድን ወንጀለኛ ኑና ተወያዩት፣ ከተወያያችሁ እሰልማለሁ እያልክ ሃይማኖትን ቀብድ የምታስይዘው እንዴ? ሃይማኖት ቁማር ሆነ እንዴ? ሰሞኑን ኦርቶዶክስ ሃይማኖቴን ተሳድቧል ብላ የተሐድሶንና የፕሮቴስታንት ሃይማኖት ተከታዮችን በጠበቋ በኩል ከሳ በህግ ቁጥጥር ስር ውለው በዋስ ነው የተለቀቁት። ስለዚህ ሃይማኖታችንን ተሳድቧል በህግ ቁጥጥር ስር ይዋልና ህግ የሚበይነውን ይበይንና ከህግ ነፃ ሲሆን እንወያያለን። እንደውም እኔ ነግሬሃለሁ፣ እኔ እወያያለሁ አንተ ቤት መጥቼ እንኳን አይደለም እፎይ ማንም እኔ ነኝ ያለ ፕሮቴስታንትና ኦርቶዶክስ ሞራሉ ካለው ልቡ ካለው ኢየሱስ እግዚአብሔር ወልድ ነው የሚል ካለ እንኳን አይደለም እፎይ ጳጳሳቶችን ጠይቅ፣ ቄሳውስቶችን ጠይቅና እኔ እወያያለሁ። ምክንያቱም በፕሮቴስታንትም በለው በካቶሊክም ሆነ በኦርቶዶክስ ዶክትሪን እግዚአብሔር ወልድ እየተባለ ይሰበካል። ነገር ግን ኢየሱስ እግዚአብሔር ወልድ ነው የሚል አንድም ሐዋርያ አልሰበከም፣ አላመነም፣ አላስተማረም። መጽሐፍ ቅዱስ እግዚአብሔር ወልድ የሚባል ነገር አያውቅም። ኦኬ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ኢየሱስ ከእግዚአብሔር አብ ጋር እኩል ነው፣ እግዚአብሔር ወልድ ነው የሚል ፍልስፍና የመጣው የመነኮሳትና የቀሳውስት ነው። ኦኬ ከመጽሐፍ ቅዱስ ካልተገኘ ከሐዋርያት ካልተገኘ የቤተ ክርስቲያናቱ ዶክትሪን እነዚህ ቤተ ክርስቲያን ሐሰተኛ ሐዋርያትን የሚቀረኑ ሐዋርያት ያላስተማሩትን የሚያስተምሩ ናቸው። በግልጽ አማርኛ እንኳን አይደለም ኦርቶዶክስ ከፕሮቴስታንትና ከካቶሊክ ጋር ብትተባበር ራሱ ህልውና የላቸውም። ተግባብተናል። ህልውና የላቸውም። እስከዚህ ደረጃ ደረስ ነው የእስልምና ዶክትሪን። እስከዚህ ደረጃ ነን እኛ ማለት ነው። እንወያይልሃለን። ነገር ግን አይ ኦርቶዶክስ ከህግ በላይ ናት፣ አንድ ኦርቶዶክስ የሆነ ሰው ሊጠየቅ አይገባም፣ እፎይ ሲኖዶስ ነው፣ ኦርቶዶክስ ነው፣ ተቋም ነው፣ አይከሰስም የሚለውን ሽሪሚሪ አስተሳሰባችሁን ለማረሳሳት ኑና ተወያዩት። እንዴ አንተ አይደብርህም እንዴ? አንደኛ ትልቅ ሰው ነው በነገር ላይ እንዴ አንተ ነገሩ እድሜ የማያስተምራችሁ ተመሳሳይ እስከዚህ ደረጃ ነው እንዴ? ቤተክርስቲያን ኦርቶዶክስ አታውቅም። በነገራችን ላይ ፕሮቴስታንት ማለት ነው አያውቁም። ለዚህ ሁሉ ዘመን ኢየሱስ እግዚአብሔር ወልድ ነው ሲሉ የኖሩት መጽሐፍ ቅዱስ ላይ ይኖር አይኖር አያውቁም። ታውቃለህ እፎይ በዚህ ጥያቄ እንደአበደ ሙስሊሞችን የሚበቀል መስሎት እኮ ነው የሚሳደበው። በኦርቶዶክስ ተስፋ ያቆረጠ ሰው ነው። አንተኑና ተወያዩ ትላለህ እንዴ? አንድ ቄስ አንተ ጳጳሱ ራሱ ደፍረው ወጥተው አይወያዩ። እግዚአብሔር ወልድ የሚለውን ከሐዋርያት አግኝተን ነው ብሎ ደፍሮ የሚወያይ አንድ የኦርቶዶክስ ጳጳስም ሆነ የፕሮቴስታንት ፓስተር የካቶሊክም ፓፓ የለም። ሲጀምር አያውቁትም እኮ። የሚገርመው እኮ ታውቃላችሁ እስከ አንደኛው ክፍለ ዘመን ኢየሱስ ክርስቶስ ካረገ ከ300 ምናምን ዓመት በኋላ ቀሳውስቱና መነኮሳቱ ተሰብስበው ኢየሱስ ፈጣሪ ነው የሚል ፍልስፍና ፈልስፈው ህዝቡ ልክ እንደ ኮማንድ ፖስት ማለት ነው። ልክ እንደ ኮማንድ ፖስት ህዝቡ ኢየሱስን እንዳመልክ አዋጅ ነጋሪት አስጎስሞ አዋጅ ነገሩ። ከዛ በኋላ ጳውሎስ ኢየሱስን እግዚአብሔር ወልድ ነው ይበል አይበል አያውቁም። ጴጥሮስ ኢየሱስን እግዚአብሔር ወልድ ነው ይበል አይበል አያውቁም። ኦርቶዶክስ ዶክትሪኗ ሙሉ ለሙሉ መጽሐፍ ቅዱስ ላይ ነው። ታውቃላችሁ ሐዋርያት ኦርቶዶክስ የምታምንበትን አንድ ነገር አያውቁም። ለምሳሌ የያሬድ ዜማ ያሬድ ነው የፈለሰፈው። ያሬድ የፈለሰፈው ነው ኦርቶዶክስ የምትጠቀመው። የአክሊል ጋብቻ የጋብቻ ስነ ስርዓቶች እነዚህ ስግደት ጸሎት የኦርቶዶክስ ማለት ነው ቀሳውስትና መነኩሴ ነው የፈለሰፈው። ታውቃላችሁ ልክ ኢየሱስ ፈጣሪ ነው ማርያም ፈጣሪ ናት የሚለውን ልክ እንደነ ያሬድ የተፈለሰፈ እንደነ ያሬድ ያለ መምህር የፈለሰፉት እንጂ ከሐዋርያት የተገኘ ከነቢያት የተገኘ ከመጽሐፍ ቅዱስ የተገኘ አይደለም።
አልহামዱሊላህ መሲና አላህ ያቆይሽ ማለት እንፈልጋለን። እንግዲህ ከሁሉ በፊት ከፈለክ ደግሞ ትላልቅ ኡስታዞችን ከመጋበዝ በፊት እኔ ያለሁልህ እኔ በአቅሜ የቻልኩትን ያክል መልስልሃለሁ ና ጋብዘኝና ላስረዳህ እያለችው ነው። አልহামዱሊላህ ግን ደግሞ እሱን ታቆታላችሁ ብዙ ጊዜ ከመሳደብ ውጭ ምንም አይነት ውይይት እንዲያነሳ አይችልም። ለዛም ነው ይህን ሰውዬ ለህግ መቅረብ አለበት የምንለው። እንግዲህ በቀጣይ ቪዲዮ ደግሞ የምናየው እንግዲህ መጨረሻ ላይ ያደረኩላችሁ ቪዲዮ ኡስታዛችን ዱዓችን መቅቡል መሽኩር የሚሆንበትን አንድ ሐዲስ ለሁላችሁም እንድታደምጡ ስለምፈልግ ነው። እሱን ሐዲስ እንሰማለን። ዱዓህን አላህ እንዲቀበልልህ ትፈልጋለህ? ይህንን የነብዩና አለይሂ ሰላቱ ወሰላም ሐዲስ በጥሞና አዳምጠኝ። አንዴ ሰዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ በሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን ሰይዱና ዑስማንን መንገድ ላይ ያገኟቸውና ሰላምታ ቀረቡላቸው። ሰይዱና ዑስማንም ሰላምታቸውን ሳይመልሱላቸው ሄዱ። ሰዕድም ከፋቸውና ወደ ሙስሊሞች መሪ ወደ ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሄዱና ያ አሚረል ሙእሚኒን ሰይዱና ዑስማን ሰላምታ ቀርቤላቸው አልመለሱልኝም ብለው ሸክዋቸውን አቀረቡ። ሰይዱና ዑመርም ሰይዱና ዑስማንን ረዲየላሁ ዐንሁማ ጠሯቸውና ምን ነው ሰላምታውን አልመለስክለትም ሲሏቸው እኔ ቀልቤ በጣም መሽጉል ሆኖ ነበረ። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው በዚች ዱዓ አላህን ከለመነ ይቀበለዋል ብለው ተናግረው ነበር። ያች ዱዓ ምን እንደሆነች ረስቻት ነው አሏቸው። የዚህ ጊዜ ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ ምን አሏቸው? እኔ ልንገራችሁ አሏቸው። እኔ በቦታው ላይ ነበርኩኝ። ነቢዩ ዓለይሂ ሰላቱ ወሰላም አንድ ዱዓ አለ አላሁ ተዓላን በዚች ዱዓ የለመነ የሆነን ሰው ይቀበለዋል ሲሉ አንድ አዕራቢይ መጣና በመሃል ላይ ወሬያቸውን አቋርጧቸው በጣም ረጅም ሰዓት አወራ። ከዛም ነብዩ አለይሂ ሰላቱ ወሰላም ዱዓዋን ሳይነግሩን ሄዱ። በሚሄዱበት ሰዓት እኔ ዱዓዋን ለመጠየቅ ፈልጌ ከኋላቸው ከተላቸው ነበር። ላኪን እሳቸውን መጥራትና ቢዚ ማድረግ ስላልፈለኩኝ የእግሬን ኮቴ በጣም ከፍ አድርጌ እራመድ ነበር እንዲመለከቱኝ ብዬ። ከዛም ወደ ቤታቸው ሲቃረቡ ነብዩ አለይሂ ሰላቱ ወሰላም ኢንቲባህ አደረጉና ዘወር ብለው ያ አባ ኢስሐቅ አሉኝ። አቡ ኢስሐቅ ነህ ወይ? ምን ነው ሲሉኝ ዱዓ እነግራችኋለሁ ብላችሁኝ ነበር። ያቺ ዱዓ ምንድነች ብዬ ስጠይቃቸው ዱዓዋ የነቢዩላህ ዩኑስ ዱዓ ነች። እሷም ላኢላሃ ኢላ አንት ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። በዚች ዱዓ አንድ ሰው አላህን አይለምንም ዱዓውን የተቀበለው ቢሆን እንጂ ብለውናልና በዚች ዱዓ እንጠናከር። ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን